አርቲስቷ ብርድ አለኝ እያለች ብርዳማውን ዓለም ተሰናበተችው። ዛሬ መስከረም 22 ዕለተ ሐሙስ ለኪነ ጥበቡ ማህበረሰብ ጥቁር ጠባሳ የጣለ ቀን ሆኗል። የሐዘኑ ድባብ ከበድ ያለ ነው። ወዳጆቿ ስትጫወትና ስትስቅ የሚያውቋት አርቲስት ፍሬህይወት ለዝምታ እጅ ሰጥታለች። አጅሬ ሞት አሸንፏታል። ትናንት ሰላም የነበረችውና ደህና መሆኗን ስትናገር ሁሉም በማመን የተመለከቷት አርቲስቷ ዛሬ አሸልባለች። ምን አገኛት? የሞቷ መንስኤስ ምንድን ነው? ለጥቂት ደቂቃዎች አብራችሁን ስትዘልቁ አርቲስቷ ያሸለበችበትን ድንገተኛ የሞቷን ምክንያት በሐዘን አካፍለናችሁ የኪነ ጥበቡ መንደር ላይ የተፈጠረውን ከበድ ያለ የሐዘን ድባብና ከዚያም እየተሰጡ ያሉ አስተያየቶችን እንቃኛለን። አብራችሁን ዝለቁ። ነፍስ ይማር ብለን እንጀምራለን። አርቲስት ፍሬህይወት ባህሩ ዓለምን መሰናበቻዋና የመጨረሻዋ በሆነችው ቀን ዛሬ መስከረም 22 እንደተለመደው ሀገር አማን ብላ ከእንቅልፏ በነቃችበት ጠዋት ረፋር 3 ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋና ወደ ቀጠረቻት ጓደኛዋ ለመሄድ በዝግጅት ላይ ሳለች ብርድ አለኝ በማለት ያልተለመደ የህመም ስሜት ይታይባታል። ህመሙ ከብዶ ሕክምና ቦታ ሳይደርስ ድንገት ብርድ አለኝ እንዳለች ፒያሳ ጣሊያን ሰፈር ከሚገኘው መኖሪያ ቤቷ ሳትወጣ ሕይወቷ ሊያልፍ ችሏል። አርቲስት ፍሬህይወት ባህሩ በትወናዋና በኮሜዲያንነቷ አንጋፋ ከሚባሉት መካከል የምትጠቀስ ናት። ድንገተኛ ሞቷ በርካቶችን አስደንግጧል። የኪነ ጥበቡ ማህበረሰብ ላይም ከባድ የሐዘን ድባብ እንዳረበበ ነው። ሀገር ፍቅር ቲያትር ቤትን እንደ ቤቷ የምትደጋግመውና ልክ ግቢ ውስጥ ሲገባ ከበድ ያለ ሳቅና ጨዋታ ካለ ፍርዬ መታለች ማለት ነው የሚባልላት ፍሬህይወት ከስራዎቿ ባሻገርም ከሀገር ፍቅር ቲያትር ቅጥር ግቢ ውስጥ አጠፋም። ደጋግማ በትወና ከምትሳተፍባቸው የሚያስቁ ካራክተሮች በበለጠ በእውነተኛ ሕይወቷም ተጫዋች መሆኗ የቅርብ ሰዎቿ ይመሰክራሉ። መከባበር የተሞላበት ጨዋ ቀልዷና ጨዋታዋን እንኳን ለዙሪያዋ ሰዎች ለተመልካችም ጭምር ይጋባል። ከተጫዋችነቷ ባሻገር በማኅበራዊ ሕይወቷም ጠያቂና ለሰዎች የምትደርስ እጅጉን ሩህሩህ እንደሆነች ወዳጆቿ ይናገራሉ። ከ3 ዓመት በፊት ሕይወቷ ያለፈው አርቲስት ዘነቡ ገሰሰ ጋር ደግሞ የቅርብ ጓደኛ ነበረች። የተለያዩ የኪነ ጥበብ ሥራዎችን አብረው ሰርተዋል። በጋራ የደመቁባቸው መድረኮችም በርካቶች ናቸው። ታዲያ በጣም ቅርብ የነበረችው ዘነቡ ባረፈችበት ወቅት የቀብር ሥነ ሥርዓቱ ላይ ክፉኛ ተሰብራ የታየችው ፍሬህይወት ከዛ በኋላ ከፍተኛ ድብርት ውስጥ ገብታ እንደነበረም የምናስታውሰው ነው። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት ከተሰሩ ቲያትሮች ላይ በብቃት ተውናለች። አርቲስቷ በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ተቀጥራ ችሎታዋን በመድረክ ካሳየች አንጋፋ ከያንያን መካከል አንዷ ነበረች። በሀገር ፍቅር ቲያትር ለበርካታ ዓመታት በሙያው ያገለገለች ፍሬህይወት በበርካታ ፊልሞች፣ የቴሌቪዥን ድራማዎችና የሙዚቃ ክሊፖች ላይ ጥርስ የማያስከድን ድንቅ ትወናን ተሳትፋለች። ሞቷ ድንገተኛ የሆነባቸው የኪነ ጥበብ ሰዎችና ጸሐፊያን ከድንገተኛ የሞት ዜና በኋላ አስተያየታቸውን እየሰጡ ይገኛሉ። በተለያዩ ጉዳዮች ላይ ሐሳቡን ሲያሰፍር የምናውቀው የፌስቡክ መንደር ጸሐፊው ዘሪሁን ተዝናኑ ድንገተኛ ሞት ልብን ይሰብራል ሲል ሐዘኑን በመግለጽ ይጀምራል። ሲቀጥልም ሁለገቡ አርቲስት ፍሬህይወት ባህሩ ለ2018 አዲስ ዓመት ልዩ የበዓል ዝግጅት ላይ ከ20 ቀን በፊት ከሙያ አጋሮቿ ጋር በዓልን እንዲህ ስታደምቅ ነበር ብሎ የመስከረም አንዱ የበዓል ፕሮግራም ላይ የደመቀችውን ፍሬህይወት ይዘክራል። አርቲስት ፍሬህይወት ባህሩ ፍሬቻ በተለይ የቀለጠው መንደር ሙዚቃ ቲያትር ላይ እጅግ የማይረሳ ድንቅ ትወናዋን አሳይታለች። በዚህ የቀለጠው መንደር ቲያትር ላይ ፍርዬ 2 የተለያዩ ገጸ ባህሪያቶችን ወክላ በብቃት ተወጥታለች። የሰካራሟን የተሳዳቢዋን ገጸ ባህሪ ሙናዬ መንበሩ በሕይወት ስትለይ ደግሞ የሙናዬን ቦታ ወክላ በሚገባ ተጫውታለች እያለ ሥራዎቿን መቃኘቱን ይቀጥላል። የቆሰሉ ምሽጎች ሙዚቃዊ ድራማ ላይ ደግሞ ጓና ገጸ ባህሪዋን ወክላ መድረኩን አድምቀዋለች። በተለይ አችሬ የምትላት ዲያሎግ አትረሳም። ፎርፌ ለተሰኘው የሙዚቃዊ ቲያትር ላይም ፍርዬ በሚገባ ተውና ብቃቷን አሳይታለች። ፍርዬ የሀገር ፍቅር ቲያትር ቤት ድምቀት ነበረች። በውዝዋዜም በዳንስም በትወናም በፊልምም ሁለገብ ሆና ሀገሯን ያገለገለች የሰራችውን ያህል ያልተዘመረላት የጥበብ ሰው ነበረች እያለ ሐሳቡን ቀጥሎ ለልብ ጓደኞቿ ቤቲ ዋኖስና ደረጃ ይሌ ሽበሺ እንዲሁም ለሙያ አጋሮቿና አድናቂዎቿ መጽናናትን በመመኘት ይቋጫል። ፍርዬ ነፍስሽ በሰላም ትረፍ እንጂ ሌላ ምን ይባላል ሲል የሚጀምረው ቴዎድሮስ ተክለአረጋይ ነው። ሲቀጥልም እንዲህ ይላል። ትናንት ከአንዲት ወዳጄ ጋር ተገናኝተን ሞት ላይ እንደምመሰጥ የሞትን ጉዳይ አጨንቅሬ እንደማየው እየነገረችኝ ነበር። እውነትነትም አለው። የመኖራችን ነገር መልኩ የሚታየው ሞት ጋር ይመስለኛል። ተወዳጇ ሳቅና ፈገግታዋ ከፊቷ የማይጠፈው
መልካሙ አርቲስት ፍሬሕይወት ባህሩ ዛሬ 3 ሰዓት ተኩል ላይ በድንገት አርፋለች። ሰሞኑን ጉንፋን አሟታል። ይሁንና ትናንት አመሻሽ ላይ ከወዳጇ ጋር ተደዋውለው 4 ሰዓት ላይ ተደዋውለው ምሳ ሰዓት ተገናኝተው ምሳ ሊበሉ ቀጠሮ ይዘዋል። ከነጋ ተነስታ በሰላም ገላዋን ታጥባለች። የምትደውልበት ሰዓት 30 ደቂቃ ሲቀረው ግን አረፈች። ይኸው ቀጠሯም ሁሉም ነገር ቀርቶ ወዳጅ ዘመዶቿ ሥርዓተ ቀብሯን ለማስፈጸም ደፋ ቀና እያሉ ነው። በዚህ አለመደነቅ እንዴት ይቻላል? አሁን ከደቂቃዎች በፊት ወደ አንድ ባንክ ኃላፊ ቢሮ ሄጄ ለምሳ ስለወጣ ከሰዓት በኋላ ተመለስ ብሎኝ ወጥቻለሁ። በዚህ መሃል ነው የሰው ሕይወት የሚያልፈው። ዛሬ ከሰዓት በኋላ በሕይወት ወደዚያ ቢሮ ላልመለስ እችላለሁ፣ ወይም ይመጣል የተባለው ኃላፊ ላይ ይመለስ ይችላል። ወደድንም ጠላንም አስታወስንም ረሳነውም ሕይወት እንዲህ ናት። እስቲ ይሁን። እህት ዓለም ነፍስሽ በሰላም ትረፍ በማለት የሐዘን መልእክቱን ከራሱ አስተሳሰብና ገጠመኝ ጋር በማገናኘት አስተላልፏል። የማንም ሐዘን ከበደ ማንም ምንም ጻፈ፣ ሞት እንደሆነ ሁላችንም የምንጎነጨው ጽዋ ነው፣ የሚያመልጥ የለም። ተረኛዋ ጽዋ ቀማሽ አርቲስት ፍሬሕይወት ባህሩ ነገ አርብ መስከረም 23 ቀን 2018 ዓ.ም ከጠዋት 3 ሰዓት እስከ 4 ሰዓት ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት ይከናወንላታል። ዕድሜዋን የሰጠችው ጥበብና እያደነቀና እያከበረ የተከተላት የጥበብ አድናቂና ማኅበረሰብም በክብር ይሸኛታል። የቀብር ሥነ ሥርዓቱ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ በተገኙበት ይፈጸማል። መቼም ሞት ሁሌ እንግዳ ነውና እንኳን ደህና መጣህ ብለው አይደሰቱለት ነገር ሆነ እንጂ እሷስ መኖርን ደህና አድርጋ ኖራለች። አርቲስት ፍሬሕይወት ባህሩ የ2 ሴት ልጆች እናትና የልጅ ልጅ ያየች እናት ናት። ነፍስ ይማር እንላለን። ወዲህ ደግሞ ሌላ ስጋትን ያከለ አስደንጋጭ ነገርም ተሰምቷል። ነገሩ በተለይም ለሙስሊሙ ማኅበረሰብ እጅጉን አስደንጋጭና በጭንቀት የሚያወዛውዝ ሆኗል። የበርካታ ሙስሊሞች አባት ነው ይሉታል። ቤተ እምነቱ ውስጥ ያሉት የእስልምና እምነት ተከታዮች ታዲያ የብዙ ሺዎች አባት የሆነውን ኡስታዝ አቡበከር አህመድ በከፍተኛ ደረጃ ታሞ ሕመሙ እጅጉን ከባድ በመሆኑ ኢትዮ ጠቢብ ሆስፒታል ገብቶ መተኛቱንና በጠና መታመሙን ሰምተናል። ብዙዎች በደንበር የለሽ ደግነቱ የሚያውቁት ኡስታዝ አቡበከር በዱዓቸው አስቡት በማለት እየተማጸኑ ይገኛሉ። ኡስታዙ የሃይማኖት ሰው ናቸውና ከእምነቱ ተከታዮች ባሻገር አማኝ ለሆነው ለመላ የኢትዮጵያ ሕዝብ ከባድ ሐዘን ነው። አማኙ እንደተማጸነ ሁሉም በዱዓው እንዲያስበውና ወደ ጤነኛ ሕይወቱ እንዲመለሱ ምኞታችን ነው። አበቃን። ፍርየን ነፍስ ይማር እንላለን።